ባለፈ ደግሞ መሐላችሁ ላይ ልጅ አለ ገብቷላ አደራዘቦኝ ነው ተባለ ያስብላል ምንም ማድረግ አይቻልም የምሬ ነው እኔ ዛሬ በሚፈጠሩት አብርሃም ምንም ነገር ቢናገር አልቃወመው በቃ አልቃወመው ምንም ነገር ቢል ዛሬ አብርሃምን አልቃወመው ምክንያቱም የደረሰበትን ያውቃላ ከዚህ በፊት እንዴት ይሄው እሷ ምናምን ይያለች ምናምን ልትሉ ይችላልላችሁ አይሆንማ በቃ እኛም ማናረገው ነገር እኮ ነው ከዚህ በፊት የደረሰበትን ነገር ታውቁታላችሁ ምን አይነት ውርደት እንደተከናነበ ታውቃላችሁ እንዴት አርጋ ሸዋሸዋ እንደሰራችሁ ታውቃላችሁ ታዲያ እንዴት አድርጎ እልል ብሎ ደስ ብሎ እጁን ዘርግቶ ይቀበላል አብርሃም አሁን ከፈጣሪ ቀጥሎ እንጃ እኔ ብቻ እንደ ሩታ የሚፈራው ሰው የለም በቃ አብሶ ሩታ አፈቀርኩ ወደድኩ ጸጽቶኛል በቃ ምናምን ነገር ትክክል አልሰራውም ስለዚህ እንመለስ ምናምን የሆነ ብቻ አብረንኑን የሚሉ ነገሮች ከሩታ ከመጡ አብርሃም እንጃ እኔ የሚፈረጥጥ ነው ይመስለኝ አሁን ራሱ መቆሙ ገርሞኛል ሩታ በልጅሽ አብርሃምን ማጥመድ ፈልገሻል ሩታ በልጅሽ አብርሃምን ፈሪ ማድረግ ፈልገሻል ሩታ በልጅሽ አብርሃምን እንደፈለግሽ የማድረግ ፍላጎት አለሽ ልጅ የሚባል ነገር መሐላችሁ ስላለ እንጂ አብርሃም ዞር ብሎ ላይሽ እንደሚችል ታውቂያለሽ ምክንያቱም በቃ ተፋተናል ብላችኋል ተጣልተናል ብላችኋል እኮ ሰላም ጤና ይስጥልን ውድ ቤተሰቦች እንደምንቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉሉ ይጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ጌታችሁ ሞላ አካውንታችሁ አበጣበጥ ብሎ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም ደውል ምልክቱን በመጫን ቤተሰብ መሆን ይችላልላችሁ ይመቻችሁ ገብቶሻል አንቺ ላይ ብዙ አይነት ሐሳብ እየገባብሽ ነው ያለው ስለዚህ ምንድነው ሰሞኑ እያረክሽ ያለሽው ወይስ እኔ አይምሮዬ እንዳሰበው ነው ወይስ የተለየ ሐሳብ አለሽ ማለት እኔ አንተ ያሰብከውን እኔ ማውቅ ባልችልም ግን ደግሞ ያው ከደስታ ጋር አንዳንድ ነገሮችን አውርቼ ከሱ ጋር ያለኝ ነገር ለመቋጨት ሞክሬያለሁኝ እንዲሁም በፊትም እውነት ለመናገር ያን ያህል ምንም ነገር ኖርናል ማለት አይደለም እኔ ከሱ ጋር ምንም የለኝም በፊትም ግን ያው የሱ ኢንተረስት ነው የሱ ፍላጎት ምናምን ነው እንጂ እኔ ሙሉ ለሙሉ እሱን አክሰፕት አላደረኩትም ነገር ግን አንዳንድ በነገራችን ላይ አሁን እዚህ ጋር አንድ አጥርቼላችሁ ማለፍ የምፈልገው ነገር እኔ ሩታን እኔ ተቃወምኩት አብርሃምን በመቃወምበት መንገድ አይደለም ሩታን የተቃወምኩት ምክንያቱም አብርሃም ያንን ነገር ወዶና ፈቅዶ በቃ ተመችቶኛል ካንቺ ጋር ያለኝ ነገር አልተመቸኝም ካንቺ ጋር ያለኝ ህይወት በቃኝ ካንቺ ጋር መቀጠል አልፈልግም አይነት ነገር ነው አይደለ ወደ ሌላ ሴት እንዲሄድ ያደረገው በቃ ጭቅጭቁ ሰልችቶኛል በቃ አልተመቸሽኝም ነው አጠቃላይ ወደ ሌላ ሴት እንዲሄድ ያደረገው አይደለ ሩታ ደግሞ በዛ ሙድ አይደለም ከወንድ ጋር ወይም ደግሞ እንደ አብርሃም እሷ ማውቃ ወንዶች ያመጣሽ ምናምን አክት የምታደርገው በዛ ሙድ አይደለም አብርሃምን ለማስቀናናት ነው የማይፈልጋችሁን ሰው ለእናንተ ስሜት ለማይጠነቀቅ ሰው ምንድነው የምታስቀናኑት እዚህ ጋር መጥቶ ልጁን ለማየት በመጣበት እሷን ከወንድ ጋር አይቶ ተናዶ ተናግሮ ተመልሶ ወደ ሄርሜላ አቅፍ ውስጥ ለሚሄድ ሰውዬ ለምንድነው የኔ ያህል የምትጨነቁ እሷ የማትፈልጋቸው ከሆነ ስሜት ከሌላት ለዛ ልጅ ከዛ ልጅ ጋር አብርሃም ሆነ የለባትም በቃ ይሄ ስህተት ነው እንደ አብርሃም ሙሉ ለሙሉ ያንን ወንድ አክሰፕት አድርገው ወደ ህይወቷ አስገብተው ከሱ ጋር ላይፍ ጀምራ ወይም ደግሞ እሱ ይያላት ላለው ነገር አፈቀርኩሽ ሙትኩልሽ አበድኩልሽ የሚላት ነገርን ተቀብላ አብራው መቀጠል ፈልጋ ከሆነ እኮ እኛ መሰየው ገላገለን መብቷ ነው ግን ደግሞ እንደማይሆን እኮ እኔ ቀድሜ ተናግሬ የለ ከዛሬ 3 ቀን በፊት እኮ ቪዲዮ ሰርቻለሁ ደስታን እየተጫወተችበት ነው ብዬ ቪዲዮ ሰርቼ የለ ለዛ ሩታ አይኖ ስለምናቅም ነው የተቃወምንሽ ስለምናቅም ነው በዚህ ነገር ደስተኛ ያሉን ነው አሁን ይያልሽ ያለውን ነገር ማለት ነው ፈልገሽውና ወደሽው እንዳልሆነ እኛም እናቅ ነበር ለዛ ነው እኔም የተቆጣዋት ለዛ ነው እኔም የተናገርኳት እዚህ ጋር የልጇ አባት እሷን የሆነ ነገር አርጓታልና እሷም ሌላ ወንድ የሆነ ነገር ታርግ ኖ አይደለም እንዴ ምንም የማያቅ ልጅ ባልነበረበት እንዴት ይጣሉ እንዴት ኖረው እንዴት እዚህ ድረሱ የማያቅ ልጅ መጥቶ የሚጎዳበት ምንም አይነት ምክንያት የለም በቃ የእውነትም አፍቅሯት ከሆነ ማለት ነው ያው አላ አይደል እሱ ለመቀበል ሞክሬ ነበረ ግን አልቻልኩም ስላልቻልኩኝ እና ከዚህም በላይ እንዲሄድ ከኔ ጋር ስላልፈለኩኝ እሱ ከኔ ጋር በዚህ መንገድ እንዲቀጥል ስላልፈለኩኝ ነገሮችን እንድናቆም ነግሬዋለሁ እና ከሱ ጋር ያለኝ ነገር አቆም ያለው ምንም የለኝም ከሱ ጋር እና ዳኒ ደግሞ ጀስት ንጹህ ጓደኛዬ ነው ምንም የለኝም ከሱ ጋር ይሄ አንዱ ራሱ ሊያስማማን የማይችለው ነገር ይሄ ነው ዳኒ ያንቺ ንጹህ ጓደኛ ሆኖ ማያቅም በቃ አይሆንም በቃ በምንም ተአምር ዳኒ ያንቺ ንጹህ ጓደኛ ሊሆን አይችልም የፈለገ ነገር ቢመጣ ንጹህ ጓደኛማ ቢሆን ኖሮ ከባልሽ ጋር ሊያስታርቅሽ ካልቻለ ማስታረቅ ደግሞ በሁለታችሁ መካከል ገብቶ ባልሽን የመናገር የልጅሽን አባት የመስደብ መብት የለውም አይሽ ንጹህ ጓደኛ እንደዚህ አይነት አመለካከት ነው ያለው ንጹህ ጓደኛ መጥቶ እንደ ባለ አክት አያደርግም ንጹህ ጓደኛ መጥቶ የሆነ አይነት ሪሌሽን ካንቺ ጋር እንዳለው አይነት አክት አያደርግም ዳኒ ሲያደርግ የነበረው አክት ምንድነው ካንቺ ጋር ንጹህ ጓደኝነት እንደሆነ ሳይሆን ካንቺ ጋር የሆነ አይነት ግንኙነት እንዳለው አይነት ነገር ነበረ አብርሃም ላይ አክት ሲያደርግ የነበረው
ንጹህ ጓደኛ እንደዚህ አይደለም። ንጹህ ጓደኝነት ለእናንተ እንደዚህ ከሆነ አላቅም። በንጹህ ጓደኝነት ሰበብ የልጅሽን አባት የሚናገርበት ምንም አይነት ምክንያት የለም። ይሄ የበለጠ ከአብርሃም ጋር እንድትጣይና በልጅሽና በአብርሃም መካከል ያላችሁ ኮሚኒኬሽን አሪፍ እንዳይሆን ግንኙነታችሁ ልጃችሁ አይደል በአሁን ሰዓት ፍቅር የለንም ፍቅር ጨርሰናል ብላችሁ የለ። ስለዚህ ከልጅሽ ጋር ያለው ኮሚኒኬሽን ከአንቺ ጋር ጥሩ ኮሚኒኬሽን ከሌለው ጥሩ ግንኙነት ከሌለው ከልጅሽ ጋር አሪፍ ኮሚኒኬሽን አይኖረውም ማለት ነው። የምትፈልጉትን ወደዚህ ቤትም የመጣሽበትን ሐሳብ እየሳትሽው ሄድሽ። ወደዚህ ቤት የመጣሽው እኮ አብርሃምን ለማብሸቅ ምናምን አይደለም አይደለ? ከሱ ጋር ልጅሽን በሰላማዊ መንገድ ሳትራራቁ ለማሳደግ ነው አይደለ? ስለዚህ ፎከስ ማድረግ ያለብሽ ከአብርሃም ጋር ተስማምተሽ ወደዚህ ቤት የመጣሽበት ነገር ላይ ነው። አለቀ በቃ። ሌላ ዝባዝንጌ ኮተት መተብሰብ አያስፈልግም። ምን መሰለው ውሳኔ ዲፍ አሁን ከአብሽ ጋር ታርቄ አብሬ መቀጠል እፈልጋለሁ። እውነትሽን ነው? አዎ ዲፍ what በጣም ደስ ይላል እንዴ። እና ምንድነው እስካሁን ድረስ ቢያንስ እንዴት ማለት እኔ እንጃ ምንም ሰርፕራይዝ አልሆንኩም። ምንም አይነት ነገር አልፈጠረብኝም ይሄ ነገር። የምርሽን ነው አሁን ሩታ? እኔ እንጃ አሁን አይ ዶንት ኖ እኔ አላቅም። በቃ ማለት አብራችሁ እንድትሆኑ ካለኝ ፍላጎት አንፃር ሁለታችሁ መካከል ምንም አይነት ጥል ሳይኖር ቀርቶ ወደ ነበራችሁበት ህይወትና ሰላም ወይም ፍቅር ትዳራችሁ ተመልሳችሁ ልጃችሁን በሰላማዊ መንገድ እንድታሳድጉ ካለኝ ምኞት አንፃር ይሄ ሐሳብሽ እውነት ቢሆን ብዬ እመኛለሁ። ግን ደግሞ እንዳናምን ወይም ደግሞ እኔ እንዳላምን አሁን እያልሽ ያለውን ነገር እንዳላምን የሚያደርገኝ ከዚህ በፊትም ብድግ ብለሽ በቃ እንታረቅ አፈቅራለሁ ወዳሃለሁ ስሜታ ሌላ አንተ ምናምን ብለሽ ልጁን እንደገና ተጫወትንብህ ቀለድንብህ ምናምን አልሽ ወንድሞቹ ጋር ምናምን የበለጠ እንድትጣሉና እንድትራራቁ ያደረጋችሁ ያ ነገር ነው አይደለ? እግዚአብሔር ይመስገን ልጅ መሃላችሁ ስላለ ያ ነገር እንደዛ ሆኖ አልቀረም። አሁን ደግሞ ድንገት ብድግ ብለሽ አሁን ከአብርሃም ጋር መታረቅ ፈልጋለሁ አይናታ አክት እኔ እንጃ። እኔ አብርሃም ጋር ምንም አይነት ፊሊንግ ወይም ስሜት ይፈጥራል ብዬ አላስብም። ይሄ ጉዳይ አይ ዶንት ኖ። እኔ እንዴት ተመልካች ይሄንን ነገር እንዴት ነው የምታዩት እናንተ? ብድግ ብላ በአንዴ ታረቃለሁኝ ከአብርሃም ጋር መሆን ፈልጋለሁ what አይ ዶንት ኖ። እንግዲህ የምናየው ጉዳይ ይሆናል። ቢሆን ደስ ባለኝ፣ ግን እንዴት እንመን ነው? እንዴት አድርገን ይሄንን ጉዳይ እንመን? እሺ ሩታ እኛም ፈራን እኮ ሻሿ እንዳንሰራ ብለን አሽቃብጠን አጨብጫቢ ተብለናል እኮ በዚህ ጉዳይ። አንቺ ከዚህ በፊት ላይ መመለስ ፈልጋለሁ እና በቃ አብረን እንኑር ሁሉን እርሳው ምናምን ብለሽ እኮ አብርሃምን ብቻ ሳይሆን እኛንም ሸዋሻ ሰራሽን እኮ አሽቃባጭ እኮ አደረግሽን። በጣም ደስ ባለኝ። ቶሎ ብዬ ነበር ማስታረቃችሁ። ያው ማለት ብዙ ጊዜ ስላላገኘሁኝ ነው እውነት ለመናገር። ያው የምታዩት ነገር ነው በህይወቴ ውስጥ አንዱ ሲወጣ አንዱ ይመጣል ምናምንና በደንብ ራሴን አረጋግቼ ታይም ወስጄ ማሰብ ስላልቻልኩኝ ነው። ለዛ ነው። እርግጠኛ ነሽ ማለት አንዳንድ ጊዜ ምን አለ መሰለሽ ማለት እኔ እንጃ። እኔ ከዚህ በፊት እኮ መመለስ እንደምትፈልጊ በእርግጠኝነት አሁን ከሆነ ጊዜ ለገና እርጉዝ እየነበረች ያለ ሰዓት ላይ አይደለ መመለስ እንደምትፈልግ ሁሉን ትቶ ወደሷ እንዲመጣ ከኔና ከሄርሜላ ምረጥ ህይወትን ትዳርን ትፈልጋለህ ወይ ሄርሜላን ትፈልጋለህ ብለሽ እኮ ምርጫ ሰጥተሻል። ሁሉን ትቻለሁኝ በቃ ትክክል አይደለም በሁለታችን መካከል እየተፈጠረ ያለው ጥልና መናናቅ እንጂ ጥልና መናናቅ ነው በሁለታችን መካከል እየተፈጠረ ያለው። በጥልና መናናቅ ወይም በመሰዳደብ በመጣላት መካከል በሁለታችን መካከል ርቀቱ እየሰፋ እንጂ እየጠበበ አልመጣም። ስለዚህ ሁለታችን አንድ ላይ ሆነን ታርቀን ስለዚህ ሁሉን ነገር ትቼ ይቅር ብያለሁና ከኔና ከትዳር ምረት ስትዩ አሻፈሬን ብሎ በሄደ ሰዓት እኮ የቀልድሽን አልነበረም የምርሽን ነበር አይደለ? አስበሽበት ምን ብለሽ ነበር ያንን ነገር ያልሽው። ሁለተኛ ዙር ላይ ስትይ ግን የቀልድሽን እንደሆነና እየተጫወትሽበት እንደሆነ ከወንድሞችሽ ጋር ሆነሽ ምናምን ነገር አክት አደረጋችሁበት። በጣም ልቡን ሰበርሽው ምናምን ነገር ይሁን እሱም ልብሽን ሲሰባብር ነው የኖረው። አሁን ግን ሶስተኛ ዙር ደግሞ መተሽ አሁን በአንድ ጊዜ ከአብርሃም ጋር ታርቄ ህይወቴን በሰላም መንገድ መኖር ፈልጋለሁ። እኔ እንጃ እስከ ትናንትና ድረስ እኮ ይሄ ሐሳብ አንቺ ጋር አልነበረ። ትናንትና ልቡ ተሰብሮ ወይም አዝኖ ወይ ተናዶ ወይ የሆነ ነገር ሆኖ ነው ሄዶ አይደለ? ዛሬ ይሄንን ቃል መተሽ ብትዩ አይ ዶንት ኖ እኔ ምንም አይነት ነገር የሚፈጥርበት አይመስለኝም። እሷን እየጠበቅኩኝ ነበር። ምን አስቆየች? አዎ ቤቷ ሂጅ እስክትለብስ ጠብቄ ምናምን የሴቶች ፕሮሰስ ታውቀው የለ ለዛ ነው። ሩታ የሆነ ተንኮል አስባለች። ቀጠሮና አክብራችሁ መምጣታችሁ በጣም ደስ ከባድ ሚዛን ሆናለች። ወይ ደግሞ እስካሁን ያሰብክበት ጊዜ ወስደ አስብ ማለት የሰው ልጅ ጊዜ ወስደ ለራስህ ሰጥተህ አስብ ስላለው ነገር ስለ ህይወት ስለ ልጅ እናት አስብ ነው ያልኩህ። እኔ ገብቶሃል አይደለም? ስለዛ ነገር ምን አሰብክ ብዬ ነው የጠየቅኩህ። ገባ? ያንን ከተረዳህ እኔ ሄርሜላን አብረህ መስራት ለማስፈልግ እናት ምን አሰብክ? ስታስብ ደግሞ ምን ምላሽ አገኘ? ጥፋተኛ ነኝ ብለህ ታስባለህ ወይ እሷ ጥፋተኛ ናት ብለህ ታስባለህ? ያንን ነገር መቼም ጊዜ ወስደህ ስታስብ እኮ የሆነ ጥፋት ታገኛለህ አይደለም? ያንን ነገር ግልጽ እንድታረግልን አሁን እንደ ጥያቄ ያነሳውልህ እኮ እኔ ስለ ልጅ እናት ምንም የማስበው ነገር የለም። ሲቀጥል ምን እንዳስብ ትፈልጋለህ? ጀመርሷ እኮ ልሄድ ነው ብላለች። በዚህ ሳምንት ወደ ውጭ ሀገር ልትሄድ ነውና ምንም ላስብ የምችለው ነገር የለም። ባትሄድም ማስበው ነገር አይኖርም።
እኔ አሁን ላይ ራሴን ህይወት እኔ አሁን ግራ የገባኝ ነገር ምንድነው መሰላችሁ? አሁን አብርሃም እንዳለው ከዚህ በፊት ልትሄድ እንደሆነ ጣጣዋን እንደጨረሰች ለልጇም ለሷም ፕሮሰሱን ጨርሳ ልሄድ ነው አለችው። ስለዚህ የመታረቅ ፍላጎት የላትም ከኔ ጋር የመሆን ፍላጎት ስለሌላት ነው ስለመሄድ የምታስበው የሚል ነገር የአብርሃም ጭንቅላት ላይ ይፈጠራል። እንደገና ደግሞ ትናንትና ዳኒ ደስታ በሚሉ ጉዳዮች ላይ እዛ ቤት ውስጥ የተፈጠሩት ነገሮች አሉ። እነዛ ጉዳዮችም በቃ እሷ የራሷን ላይፍ እንደጀመረችና ምንም አይነት ነገር የማድረግ መብት እንዳላት ከአብርሃም ጋር ያላት ነገር እንደተቋጨ አይነት ነገር ነበር አክት ስታደርግ የነበረው። ያ ነገር በአብርሃም አይምሮስ ተስፋ እንዲቆርጥና በቃ እሷም ውሳኔዋን እንደማትቀይር አይነት ውስጡን አሳምኖ በቃ ሲኖር የነበረው እንበለው። ስለዚህ ዛሬ ብድግ ብላ መጣ አሁን አይ በቃ ካንተ ጋር ብሬ መሆን ፈልጋለሁ መቀጠል ፈልጋለሁ። እኔ እንጃ እኔ ጤነኛም አትመስለውም። የምሬን ነው የምላችሁ። እኔ በአብርሃም ቦታ በሆነ የሚሰማኝን ስሜት ነው በቃ እስከዛሬ ድረስ አብሮን ሊሆኑ ሊያደርጋቸው የሚችል ነገር በሁለቱ መካከል በጣም ብዙ አይነት እድሎች ተፈጥሯል። በአብርሃምም በሩታም መካከል ሁለቱም አሻፈረኛ አይነት ነገርና ላሉበት ትዳር ላሉበት ህይወት መሸነፍ የሚባል ነገር ሳይፈልጉ ቀርተው አብዛኛውን አብርሃም ምንም አይነት ለዚህ ትዳር ወይም ደግሞ ላላቸው ፍቅር ለነበራቸው ግንኙነት ካሳለፉትም ነገር አንፃር መሸነፍ የሚባል ነገር ተሸንፎ በሁለቱ መካከል ያለውን ነገር ማሸነፍ ፍላጎት የለውም። እሱ ሁሉ ነገር ተረስቶ ሁሉ ነገር ቀርቶ ልክ እንዴት ነው ቤት ስንጠርግ ላይላዩን ጠርገነው አልጋ ስርና ሶፋ ስር ያለውን ነገር ትተነው እንደምንጠርገው አይነት ህይወት ነው ከሩታ ጋር መኖር የፈለገው። በቃ ያልተቋጨ በሷም አይምሮ በሷ ልብ ውስጥ የሆነ ነገር ተቀምጦ ጥያቄ እየፈጠረባት ከሱን አቅፋ ከሱ ጋር አብራ እንድትኖር አይነት ሐሳብ ይዞ መግባት ነው የፈለገው። ያ ደግሞ ትክክል አይደለም። ምክንያቱም ነገ ያገረሽና ደግሞ ጥል መፈጠሩ አይቀርም። ይሄኛው ጥል ሳይቋጭ ሌላ ጥልም ደግሞ መፈጠሩ ስለማይቀር እንዲታረቁ ሊያደርጋቸው የሚችል ሞመንት ሁለቱም መፍጠር አልቻሉም። ሁለቱም ተስማምተውና ተነጋግረው ከመሃላቸው ያለውን ነገር ነቅለው አውጥተው ጥለው በመከባበር አንዳቸው ለአንዳቸው በመገዛት ወይ ብቻ አንዳቸው ለአንዳቸው እኔ እንጃ ሪስፔክት በመስጣጣት ነገሩን መቋጨት ይችሉ ነበር። ያን ግን አላደረጉም። አሁን ምን ሊፈጠር እንደሆነ አይዶን ነው። ይሄ ለኔ ምንም አዲስ ነገር አይደለም ዛሬ ሊፈጠር የሚችለው። እኔ አሁን ስለሷ ማሰብበት ጊዜ አይኖረኝም። ምናልባት ስለዚህ ግን ግዴታዬ ስለሆነ አስባለሁኝ እንጂ ስለሷ አሁን ምንም የመጣ አዲስ ነገር የለም እኔ ጋር ማለት ነው። እኔ ጋር ያው የተቀየረ ሀሳብ የለም። ያው አስቢበትና በአካል እናወራበታለን ስላልከኝ ነው ጂቪዬ። ባለፈው ዕለት ብዙ ተነጋግረን ከዛ በኋላ ደግሞ መጨረሻ ላይ እንዳስብበት ጊዜ ሰታኝ ነበርና እኔ ጋር እስካሁን የተቀየረ ነገር የለም። እንደ ወንድም የመከርከኝ ነገር ተቀብዬዋለሁ። ግን ደግሞ አሁን ምን ለሱ ደስታ የሚያወጣ ስለሆንኩኝ ምንም የቀየርኩት ሀሳብ የለም ብልክ ፈልጌ ነው ዴቭ። እሺ ዴቭ አመሰግናለሁ። በመጀመሪያ ደረጃ ያው ሁሉንም ነገር አስብበት ካልከኝ በኋላ በደንብ አስብበት ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ እና የአብርሃም አስተያየት መጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ላመተውና አብሬው ከሱ ጋር ለመቀጠል ነገር ይካለሁ። የምርሽ ነው ትክክለኛውን መረጃ ዘቢራንቺ ግን ጤነኛ ነሽ? ያው ብያለሽ እኔ ምን አልኩኝ? በቃ አብርሃም የመጀመሪያው መልሱ ይሄ ነው። በቃ መጀመሪያ ላይ ብያቸዋለሁኝ እኮ ሲሪየስ የምሬ ነው ብለሽ እኔ ቪዲዮን አላየሁትም። በቃ ሊላት የሚችለው ይሄንን ነው። እንደው እኔ የምሯንም ከሆነ መመለስ የምትፈልግ ከሆነ ትላልቅ ሰዎችን ሽማግሌ ጠርታ ለየት ባለ መንገድ ከዚህ በፊት እንኑር ብላው እንደተጫወተችበት በሆነበት መንገድ መምጣቷ አብርሃም እንዳያምናትና ልክ እንዳሆኑ አንቺ ጤነኛ ነሽ ብሎ ሐሳቧን ሪጀክት ሊያደርግባት እንደሚችል ማወቅ አለባት። ስለዚህ በሌላ መንገድ ትክክልም እሷ መሆን ፈልጋ ከሆነ ከአብርሃም ጋር የምርም በቃ ነገሮች ሰልችቷት አብራ ሆና ህይወቷን ትዳሯን ልጇን ማሳደግ የምትፈልግ ከሱ ጋር መቀጠል የምትፈልግ ከሆነ በትክክለኛ መንገድ ሩታ የምርም ከልብሽ ቢሆን ኖሮ በእንደዚህ አይነት መንገድ አልነበረ ማድረግ የነበረብሽ። ግን ከልብሽ እኔ መወሰን አንችልም፣ መፍረድ አንችልም። ሰው አንዴ ሊሳሳት ይችላል። ሁለተኛ ላይ ግን እኔ እንጃ አሁን ሩታ ምንም አማራጭ ያላት ነገር ውስጥ አይደለም ያለችው። በቃ አማራጮቿን ሁሉ ጨርሳለች። ሌላ ክፋት ምናምን አስበሽ መተሽ ደግሞ ከሆነ ድጋሚ እሱ ሮንግ ነው በጣም። ግን ይሄንን ነገር አሁን በመጣሽበትና አሁን እያልሽበት ባለው መንገድ ከአብርሃም ጋር ነው መቼም ሊቀበልሽ አይችልም። እርግጠኛ ሆኜ ነው የምነግርሽ። መቼም በቃ በፊትም እንዲህ ነበር ያልሽው። ስለዚህ እኔ እንጃ አይ ዶንት ኖ እኔ መሳለቂያ ነው የምትሆኚው። ትናንትና ምን ስትይ ነበር የነበረው? ከትናንት ወዲያ ምን ስትይ ነበር? ዛሬ ደግሞ ምን ተገኘና ነው? እኔ ብያቸዋለሁ ወይስ እንደ የሆነ ጊዜ እኔ ልታታልኝ ነው? ስለምን ማታለል ነው? እና ታዲያ በመጀመሪያ ደረጃ ጀመረን እቺ ጤነኛ አትመስለኝም ወንድሜ። ኖ መከራከር አያስፈልግም። ምክንያቱም አሁን አንተም እንግዲህ እሷም የግሏን ሀሳብ ነው የነገረችኝ። እንግዲህ ምን ነው የግሏ ሀሳብ እመለ ገብቷል አይደለም ወንድሜ? አሁን እሷ እያለች ያለው በቃ እኔ የበፊቱን አብርሽ
እንደ በፊቱ አብርሽ መሆን ከቻለ እንደ በፊቱ መሆን የሚፈልግ ከሆነ አብሬው ለመቀጠል እኔ እፈልጋለሁ እያለች ነው። ምን ተገኘና ነው ዛሬ ምን አዲስ ነገር ተፈጠረና ነው ከኔ ጋር ለመቀጠል እንትን ያለችው? ምን አዲስ ነገር ይፈጠራል? የልጅዋ አባት ነው፣ ያውም የቀድሞ ባሏ ነው። ገብቷል አይደለም? እንግዲያው ፍቺ ብታደርጉ ምንም ብትሉ ግን እናንተ ጋር ያልተቋጨ ነገር አለ፣ ያልተቋጨ ታሪክ አለ። ገብቷል አይደለም? ከዛም ባለፈ ደግሞ መሀላችሁ ላይ ልጅ አለ። ገብቷል? አደራዘቦኝ ነው በጣም ያስብላል። ምንም ማድረግ አይቻልም። የምሬ ነው። እኔ ዛሬ በሚፈጠሩት አብርሃም ምንም ነገር ቢናገር አልቃወመውም። በቃ አልቃወመውም። ምንም ነገር ቢል ዛሬ አብርሃምን አልቃወመውም። ምክንያቱም የደረሰበትን ያውቃላ ከዚህ በፊት እንዴት ይሄው እሷ ምናምን እያለች ምናምን ልትሉ ትችላላችሁ። አይሆንማ በቃ እኛም ማናረገው ነገር እኮ ነው። ከዚህ በፊት የደረሰበትን ነገር ታውቁታላችሁ። ምን አይነት ውርደት እንደተከናነበ ታውቃላችሁ። እንዴት አርጋ ሸዋሸዋ እንደሰራችሁ ታውቃላችሁ። ታዲያ እንዴት አድርጎ እልል ብሎ ደስ ብሎ እጁን ዘርግቶ ይቀበላል? አብርሃም አሁን ከፈጣሪ ቀጥሎ እኔ እንጃ። እኔ ብቻ እንደ ሩታ የሚፈራው ሰው የለም። በቃ አብሶ ሩታ አፈቀርኩ፣ ወደድኩ፣ ጸጽቶኛል በቃ ምናምን ነገር ትክክል አልሰራውም፣ ስለዚህ እንመለስ ምናምን የሆነ ብቻ አብረን እንሁን የሚሉ ነገሮች ከሩታ ከመጡ አብርሃም እኔ እንጃ እኔ የሚፈረጥጥ ነው ይመስለኝ። አሁን ራሱ መቆሙ ገርሞኛል። እና አሁን እያለች ያለችው እሷ አብረን መኖር እንችላለን፣ በቃ እኔ ፍቃደኛ ነኝ። ከዚህ በፊት አንተ ምንድን ነው ያልከኝ? እሷን ጠይቃት፣ ያው በሁለታችሁም ቀርባችሁ ነበር አይደል? እሷን ጠይቃት፣ ከዛ በኋላ እኔ መኖር እፈልጋለሁ ችግር የለም አልክ። እኔ ላውራቶን ነው የሚቆይ እኔ የምልሽ ወይኔ አንቺ እንደፈለግሽ የምታደርጊኝ የሆነ የቆመ መኪና መስልሻለሁ እንዴ? ስትፈልጊ አስነስተሽኝ ይዘሽ ምን ትይዩ ስትፈልጊ እንትን የምትይ እንዴ? ትናንትናና ከትናንት ወዲያ የተለያየ ነገር እያመጣሽ ነበር አይደል? እንዴ እኔ ባስቀመጥሽኝ ቦታ መገኘው እኔ ዕቃ ነኝ እንዴ? ያመሻል። እኔ ግን አሁን ለምሳሌ እኔ አሁን ብዙ ሰዎች እሱ እኮ እንደዚህ አድርጓታል እሷም እንዲህ ብታረገው ምን ችግር አለው ምናምን የምትሉ ሰዎች አላችሁ። እናንተ ከሰው ጋር ስትጣልታችሁ ከባለሽ ጋር ከሰንበዲ ከማንም ጋር ተጣልታችሁ ከዛ ሰው ጋር የመታረቅ ፍላጎት ካላችሁ ከዛ ሰው ጋር አብሮ የመቀጠል ፍላጎት ካላችሁ ያ ሰው ያረገባችሁን ነገር እዛ ሰው ላይ በጥፍ ካደረጋችሁበትን በኋላ ከተበቀላችሁት እናንተ እንዳታዘናችሁ አሳዝናችሁት እናንተ መጥፎ እንደሆናችሁ መጨከን እንደምትችሉ ተንኮለኛ እንደሆናችሁ አሳይታችሁት ከዛ በኋላ ነው ከዛ ሰው ጋር መቀጠል የምትፈልጉት? በእንደዛ አይነት መንገድ ነው አንድን ሰው እንዲጸጸት ልታደርጉት የምትችሉት? ነው አይደለም። አይ ከዛ ሰው እንደምትሻሉ ማሳየት ያለባችሁ ከሱ የባሰ ተንኮለኛና ጨካኝ ወይም ግፈኛ በመሆን አይደለም። ከዛ ሰው የተሻለ በመሆን የምታሳዩት አስተሳሰባችሁ፣ ድርጊታችሁን፣ ያላችሁን ፍቅር፣ ታጋሽነታችሁ፣ ይቅርታ ልባችሁን በእንደዚህ አይነት መንገድ ውስጥ ከሱ የተሻለ ሆናችሁ በትክክለኛ መንገድ ያንን ሰው አሸንፋችሁ እንዲጸጸትና ዳግም ልባችሁን አይደለም እቤት ውስጥ ያለውን ዕቃ እንዳይሰብር አድርጋችሁ ከዛ ሰው ጋር መቀጠል እየቻላችሁ ከዛ ሰው የባሰ ክፋት አሳይታችሁ ተንኮል አሳይታችሁ ከዛ ሰው ጋር ታርቃችሁ በፍቅርና በሰላም እንኖራለን ብላችሁ የምታስቡ ሰዎች ጤነኛ አይደላችሁ። እንዴት ነው ከዛ በኋላ መተማመን የሚኖረው? እንዴት ነው ከዛ በኋላ እንደ በፊቱ አይነት ፍቅር እንደ በፊቱ አይነት ሚስትነትና ባልነት በሁለታችሁ መካከል ሊኖር የሚችለው? እንደው ለልጃችሁ በሚል ሰበብ አብራችሁ ልትሆኑ ትችላላችሁ፣ አብራችሁ አንድ ቤት ውስጥ ልትኖሩ ትችላላችሁ እንጂ አንዳችሁ ከአንዳችሁ ልብ ውስጥ ከወጣችሁ ቆይታችኋል። በቃ በአብርሃም ዘንድ የወጋ ቢረሳ የተወጋ ይረሳም ነው፣ በሩታም ዘንድ የወጋ ቢረሳ የተወጋ ይረሳም ነው። በቃ እንደዚህ አይነት ቅራኔ ይዛችሁ አብራችሁ በመሆናችሁ ልታተርፉት የሚችሉት ነገር ምን አይነት ነው? ከመቼስ ጀምሮ ነው ባልና ሚስት በእንደዚህ አይነት መንገድ ተጣልቶ ታርቆ የሚያውቀው? አይ ዶንት ኖ። እኔ ምንም ሊገባኝ አልቻለም። ይሄንን ራሱ የምታበረታቱ ሰዎች እንዴት እንደሆነ አላውቅም። እኛ የምንከተለው መጽሐፍ ቅዱሳችን እንኳን የበደሉንን ሰዎች ይቅር እንድንላቸው ምህረት እንድናደርግላቸው ነው። ምህረትም አድርገን በቃ ከዛ ሰው ጋር አብሮ አለመቀጠልም መብታችሁ ነው። መቀጠል ከፈለጋችሁ ተቀጥላላችሁ፣ መቀጠል ካልፈለጋችሁ አቀጥሉ። ያንን ሰው በድሏችኋልና እናንተም ያደረገባችሁን በእጥፍ አድርጋችሁበት ከዛ ደግሞ እንደገና ና በቃ አብረን እንኑር። ኖ አይሆንም። የሩታ አሁን አጠያየቅሽ ምንድነው? ማንም ሰው እንደ አብርሃም ከዚህ በፊቱ እንደነበረሽ አይነት ህይወት ከሌላ ወንድ ጋር ኖሮሽ የፍቅር ወይም የትዳር ህይወት ልትኖሪ እንደማትቺ ታውቂዋለሽ። የትኛውም ወንድ በህይወትሽ ውስጥ ቢመጣ ትክክለኛ ለልጅሽ እንደ ትክክለኛ አባቱ የአባትነት ስሜትና ፍቅር ሰጥቶ ሊያሳድገው እንደማይችል ታውቂያለሽ። ይሄንን ሁለተኛ እንደገና ትዳር ውስጥ መግባት ልጅ ይዞ ሌላ ጣጣ እንደሆነ ታውቂዋለሽ። ለዛ ይቅርታ አጠያየቅ አሁን አብረን አባባልሽ እንደዛ ነው የሚመስለው። የሆነ እንደ ባጣ ቆያ አይነት አጠያየቅን የጠየቅሽው ያ ደግሞ አይሆንም። ምክንያቱም ትናንት የነበረውን ነገር አይታችሁታል። ትናንትና እንደዛ ስታደርግ የነበረ እንደዛ ሲያረጋችሁ የነበረ ሰው ዛሬ ብድግ ብሎ በቃ ይቅርታ አብረን እንቀጥል፣ እናንተ ራሱ ትደነግጣላችሁ። ፍርሃትን ውስጣችሁ የሚገባው
ምን ለማለት ፈልገሽ ነው? እየጠየቅኩሽ ነው። ትናንት ከትናንት ጋር ብዙ ነገር ስትያለበት ምን ተፈጠረና ነው? ለምን ከጎረምሶች ጋር አትኖሪም? እዛ ቤት እያመላለሻችሁ ካሉት ጎረምሶች ጋር አይ ከነሱ ጋር መኖር ትችያለሽ እኮ። እንደዚህ መሆን አይጠበቅብን በመጀመሪያ እንዴ አንቺ ነገር ፍራ ነው የሚያደርገኝ ያወራው አይደል ያለው። ስለዚህ አንተ ወንድሜ ሰማኛለህ። ከዚህ በፊት ብዙ ነገር ፈጥራ እኔ ከሱ ጋር ነው መሆን የምፈልገው ካንተ ጋር ምናምን አብረን እንሆናለን ምናምን ብላኝ ልጃችንን አብረን እናሳድጋለን ብዙ ነገር ተፈጥሮ ያቺ ሻሽዋ ከባድ ሰላም ሆነች ብዬ እኔም ልቤ ተመለሰው ከሷ ጋር አብሬ ሆኜ በማርገን እየቀለድኩብህ ነው ያለችኝ ሰው ነች። አሁንም ዛሬም እንደዛ አይነት ነገር ለመፍጠር እኔ ሰላም ስሆን እኔ ደስተኛ ስሆን ስላየች ዛሬ ላይ ያንን ነገር ለመፍጠር ነው እንጂ እውነት እሷ ተቀይራ እኔን ፈልጋ ምናምን ለመኖር አይደለም። ይሄ ግልጽ ሐሳብ ነው። ሲቀጥል ደግሞ ያኔ ወስነሽ ፈርመሽ ስትለያይ ዳግመኛ እንደማንገናኝ አድርገሽ ነው አይደል? ያንን ወረቀት ላይ እኔ ፈርሜልሽ እንትን ያለ እኔ በቃ እንደዛ አይነት ነገር በሁለታችሁ መካከል ካለ በወረቀቱ ተስማምታችሁ በቃ ወረቀቱ ለይቶናል ብላችሁ የምታምኑ ከሆነ ዳግም አንገናኝም ወይም ደግሞ ዳግም አብሬያት አልሆንም የሚል ሐሳብ አብርሃምም ካለ ልጅቷ እንደፈለገች እንድትኖር እንደፈለገችውን አይነት ነገር ሆና እንድትኖር ፍቀድላት። በቃ ልጃችሁን አብራችሁ ልታሳድጉና ልጄን ልጄን እየመጣ ልትጠይቅበት የምትችለውን መንገድ ለአንተ የሚመችን ሁኔታ አስተካክል። በቃ ያንን ነገር አድርግ። እንደፈለገች ትሁን። በመጣ ቁጥር ልክ እንደባል ቺት እየተደረገብህ እንደሆነ እንደሚቀና አይነት ባል አክት ከምታደርግ የጣሉትን ሲያነሱበት አይወድም እንደሚባል አይነት ነገር መተ አክት ከምታደርግ ከሌላ ወንድ ጋር ማየት እሷን እንደማይፈልግ ሰው በቃ በአጠቃላይ እሷን ከወንድ ጋር ሳያት ቅናት ያድርብኛል አይነት አክት ከምታደርግ ፍቀድላትና በቃ ያቺ ቤት ናት ደግሞ ጉራን እንድትነፋ የምታደርግ በቃ እሷን ቤቷን ተከራይታ ትኑር። ስለዚህ ቀን በሳምንት ውስጥ ልጅህን መታ የምታይበትን ቀን አጀስት አድርጋ በዛ ቀን ላይ የመጣ ልጅህን ጠይቅ። በቃ ከዛ ውጪ በሷ በኩል የሚፈጠር የትኛውም ነገር አይመለከተኝም ብለን የተለያየው እኮ በቃ ተፋትቻለሁ ብለሃል አይደል? አንቺም ተፋትቻለሁ ብለሻል። ስለዚህ እኛ ተፋታችኋል ብለን እናወራለን። እናንተ አንድ ላይ እንሆናለን አይነት አታረጋላችሁ እንዴ? ግራ አታጋቡና እኛንም አታወዛግቡን። አንዱን ምረጡት። ልባችሁ ሳይለያይ በወረቀት ተለያይታችሁ እኛን እኮ እንቅልፍ ነሳችሁን፣ ግራ አጋባችሁን። እኛ መለያየት ወረቀት ላይ እንዳልሆነ በደንብ አሳይታችሁናል። ለካ ያዳሜ ወረቀት ላይ እየተለያየሽ ነው በልብ መለያየት አቅቶ እያዘንክ እየተሰበርክ እያለቀስክ እንደገና ከዛ ሰው ቂስር አልወጣም የምትሉት በእንደዚህ አይነት መለያየት እየተለያያችሁ ነው አይደለም? አንዴ አድምጠኝ። ገብቷል አይደለም? እሷ ያለች እንግዲህ የልጇ ምንም ቢሆን ምንም የልጇ አባት ነው። ገብቷል አይደለም? ሄርሜላ ደግሞ ምናልባት በአንቺ ሀሳብ ልክ ነው። ገብቶሻል አይደለም? እንደዛ በመታሰብ ሀሳብ ልክ ሆነ ሊሆን ይችላል። ግን እሷ እንግዲህ እኔና እሷ ያወራነው ጊዜ ወስደሽ አስቢበት። በቃ ከራስሽ ጋር ሆነሽ አስቢና መልስ ትሰጪኛለሽ ነው ያልኳት። እና አሁን አስባ ሩታ መኖር ያለብኝ ከልጅ አባት ጋር ምንም ቢሆን ምንም በቃ እኔና እሱ በጣም ጥሩ ነገር አሳልፈናል። በጣም ብዙ መጥፎች ነገር ማሳልፈን ሊሆን ይችላል። ግን አሁን መኖር ያለብን እኔና እሱ ብቻ ነን። ገብቶሃል አይደለም? አሁን እያለች ምን ታያት ሩታ? የምሬን ነው የምላችሁ። ምን ታይቶሽ ነው ሩታ? ተስፋ ቆረጥሽ? የምሬን እኮ ነው። ተስፋ ቆርጠሽ ነው? ምን አግኝተሽ በአንድ ሌሊት እንዲያሳብሽን ቀይረሽ መጣሽ? ሞኝ ነው፣ ምንም አያውቅም። የልጁ እናት ነኝ። ከሌላም ሴት ጋር ቢሆን ዛሬም ድረስ ለኔ ቦታ አለው። ይሄ ወንዶች ከጎኔ ሲቆሙ ያዙን ልቀቁኝ ነው የሚለው። ስለዚህ ከባለፈው ይልቅ በተሻለ መንገድ በደንብ አድርጌ እሱ መበቀል አለብኝ የሚል ክፋት አስበሽ ከሆነ ይቅርብሽ ሩታ፣ ይቅርብሽ። ወደማትወጩ ጣጣ ውስጥ ነው የምትገቢው። የምሬን ነው የምልሽ። ይሄ ልጅ የዋ ነው። አሁን ደንግጦ ምናምን ብዙ ነገር ተናግሮ ምናምን ነገር ከዛ ደግሞ እሺ በቃ ብሎ መምጣቱ አይቀርም። የምታሳዝነኝ ሄርሜላ የምትባል ሴት ናት። እየሄደ እየተመለሰ መብራት አደረገው እኮ በቃ ኢትዮጵያ መብራት አደረገው። ሄዷል ስንል ይመጣል ስንል ይሄዳል። በቃ ሄርሜላ አሁን ከአብርሃም ጋር ያላት ግንኙነት እንደዛ ነው የሆነው። የምሬን ነው። ሩታም ማትረቢ ሴት ነች፣ እችም ማትረባ ሴት ናት። ሴቶቹ ራሱ እኔ እንጃ ምን አስቀምሷችሁ እንደዚህ እንደምትሆኑለት ግራ እየገባኝ ነው። እቺ ቢያንስ እሺ ወልዳለት ነው። እቺ ምን ቀምሳ ምን የተለየ ነገር አስቀምሷት እንደሆነ አይዶን እሱን ነው የሚያፈቅር ልብ መጥላት እንደሚችል አታውቅም እንዴ? ሁልጊዜ እኔ እሷን ስለምወዳትና ስለማፈቅራት በምፈልገኝ ሰዓት ሂድ ትለኛለች፣ በምፈልገኝ ሰዓት እና ትለኛለች። ስፈልግ አብረኸኝ ሁን ትላለች። ስፈልግ እንዴ አንቺ አምሳል እንዴ? እኔ ለልጄ ብዬ ነው አሁንም ድረስ ካንቺ ጋር ያለሁት እንጂ አይደለም አንቺ ያለሽበት አይንሽን ማየት አልፈልግም። ገባሽ? እኔ ግን እስከዛሬ ድረስ ነገሮችን የቻል ያደረኩት የልጄ እናት ነሽ በሚለው እንደገና ደግሞ እኔም ትናንትና ነገር ያለውኝ እኔ በአንድ ባልና ሚስት መካከል በቃ ዳግም እንዳይገናኙ ሊያደርጋቸው ወይም እንዲፋቱ ሊያደርጋቸው የሚችል ጥል መሃላቸው ተፈጥሮ ከተለያዩ በኋላ የምሬን ነው ምላችሁ፣ ሴቷም ዞር ብላ አታየውም፣ ወንዱም ዞር ብሎ ያያት። በቃ ሁለቱም የራሳቸው መንገድ ነው የሚወጡት። ተፋተዋላ። ምንም ሊያገናኛቸው የሚችል ያንን ሰው እየጠራች ልትጫወትበት የምትችል ነገር ምንም አይነት እጇ ላይ ነገር ፋይልም ምንም ሊኖር ስለማይችል ህጉም ስለማይፈቅድላት፣ ምክንያቱም ተፋተናል ብለው ወረቀት ሰማንያቸውን ከቀደዱ በኋላ ሁለቱን ሊያገናኛቸው የሚችል ነገር የለም። ሩታና አብርሃም ተለያይተው እንዳይቀሩ ሊያደርጋቸው የሚችል ነገር ደግሞ መሀላቸው አለ። ልጅ የሚባል ነገር ስላለ ነው። ሩታ በልጅሽ አብርሃምን ማጥመድ ፈልገሻል። ሩታ በልጅሽ አብርሃምን ፈሪ ማድረግ ፈልገሻል። ሩታ በልጅሽ አብርሃምን እንደፈለግሽ የማድረግ ፍላጎት አለሽ።
ልጅ የሚባል ነገር መሀላችሁ ስላለ እንጂ አብርሃም ዞር ብሎ ላያይሽ እንደሚችል ታውቂያለሽ። ምክንያቱም በቃ ተፋተናል ብላችኋል፣ ተጣልተናል ብላችኋል እኮ የዚህ ጨቅላ ልጅ ነገር እንጂ ሁለታችሁን እያገናኛችሁ ያለው ልጁ ከፍ ብሎ እንኳን ቢሆን እኔ እንጃ። እኔ አብርሃም ዞር ብሎ የሚያይሽ ራሱ አይመስለኝም። ስለዚህ ከሱ ጋር አብሮ መሆን ሳይሆን ሰላም መሆንን መጀመሪያ አስቀድሚ እስኪ። ከሱ ጋር መግባባትን አስቀድሚ እስኪ። ከናንተ ሁለታችሁ መካከል መሰዳደብ፣ መናናቅ፣ ወንድ እየመጣ እሱን የሚሳደብበት በሱ በኩልም የሆነ ሰው እየመጣ ስለሱ ሚስት ክፉ የማያወራበት ምናምን ነገር ከህይወታችሁ አስወጡት። መጀመሪያ እናንተ አንድ ላይ ከመሆናችሁ በፊት ወደ ነበራችሁበት ትዳር ከመመለሳችሁ በፊት መጀመሪያ በእናንተ መካከል መስተካከል ያለበት ብዙ ነገር አለ። ሁለታችሁ አይምሯችሁ ውስጥ ያለውን መናናቅና መሰዳደብ ከህይወታችሁ ማስወጣት አለባችሁ። ይሄን ካላደረጋችሁ በስተቀር አንቺም ጥርስሽን ነክሰሽ እሱም በልቡ የሆነ ነገር ይዞ ምናምን ነገር መቼም እናንተ ሰላም ልትሆኑ አትችሉም። ይሄው አሁን እንኳን እየተፋጃችሁ ነው። እንታረቅ በሚል ቃል እንኳን የምትጣሉ ሰዎች ያዩት ሁለታችሁን ነው። አብረን እንሁን፣ ወደ ትዳራችን ልጃችንን አብረን እናሳድግ፣ ወደ ቀደመው ህይወታችን እንመለስ በሚል ቃል እንኳን ይሄው እየተፋጃችሁ ነው። ምን ነው ወደ ውጭ ሀገር ትሄጂ ነዋ በዚህ ሳምንት? ምንም አልተረጋጋም እኮ ተረጋግቻለሁ። አንቺ አሁን ልትሄጂ ነዋ? ይኸውልህ አልተረጋጋም። ስሚ ልትሄጂ ነው አይደለም? ይሄን ብቻ መልሽልኝ። ነበረ እንዴ አሁን ደግሞ ነበር አረግሽው? ተውኩት። ምን አይነት ተቃቃሉ ትችውሽ አንቺ? ያምሻል እንዴ ህፃን? ምን አይቷ ነው? አሁን እንደዚህ ሲጀመር እንደዚህ መባባል አያስፈልግም። እኔን አቁመ በዛ ላይ ማለት ነው። አይደለም እየሰማህ ነው አንተ። ከዛ በፊት ሄዳለሁ አለችኝ። እሺ ከዛ ዛሬ ደግሞ ነበር። ይሄ ትዳር በግዴታ ነገር አይደለም እንዴ ማለት ከዚህ በፊት በጣም ብዙ ነገር እንደሞከረ ነው የማውቀው። ከሷ ጋር ብዙ ለመታረቅም ብዙ ስቴፕ እንደሄደ ዝቅ ብሎ ለኛም በሚዲያም ፊት ብዙ ጊዜ ዝቅ ብሎ ያደረገው ነገር ነውና ያን ያልተመለሰች ዛሬ ምን ተገኝቶ እንደተመለሰች አላውቅም። እኔ ቢሆን ደስ የሚለኝ መጀመሪያ ሰላም ቢሆኑ ቢረጋጋ መሀላቸው ያለው ነገር በቃ ሁሉን ነገር ይቅርታ ተባብለው ልጃቸውን በሰላማዊ መንገድ እያሳደጉ እሱም ልጁን መጥቶ እያገኘ በቃ ሰላማዊ የሆነ ነገር መሀላቸው እንዲፈጠር እያደረገች ከዛ በኋላ በሂደት ቀረቤታ እንዲፈጠር ነገሮችን በቃ ይቅር ተባብሎ ስለነበረ በሰላማዊ መንገድ እንዲያወሩ ለሻይ ቡና ለምንም በቃ ማለት ልብ እየተከፈተ ስለሚመጣ በዛ መንገድ ውስጥ አብረው መሆን ይቻላል። በነገራችን ላይ ምክንያቱም አሁን አብርሃም አንደበቱ ይናገር እንደፈለገ ይበል እንጂ ሳይፈልግ ቀርቶ አይደለም። እሷ መታ የጠየቀችበት መንገድና ከዚህ በፊት የተሰራው ሸዋሸዋ አለ አይደለ በሩታ መካከል አብረን እንሁን በሚል መንገድ። ስለዚህ ሩታ ልታደርግ የምትችይው ሁለታችሁ ንዴት ውስጥ ሆናችሁ ሁለታችሁ በቃ ብስጭት ውስጥ ባላችሁበት መንገድ ብድግ ብለሽ መተሽ አብረን እንሁን መቼም እሺ ማይልሽም አትሆኑም። ስለዚህ አሁን ከሁሉም ነገር የሚበልጥ አብረን እንሁን ከሚለው ቃልሽ በላይ የሚበልጥ ሁለታችሁ መካከል ልጅ አለ። ስለዚህ ለዛ ልጅ ቅድሚያ ሰተሽ ከሱ ጋር ሰላም አውርደሽ በሰላማዊ መንገድ ህይወታችሁን እየቀጠላችሁ ሶስተኛ ወገን ማንንም አስወጥታችሁ ሁለታችሁ ብቻ ሆናችሁ ነገሮችን አስኪዱ። ከዛ በኋላ እንደገና እንደ አዲስ መላመድ ወደ ነበራችሁበት ህይወትና ትዳር ቀስ ብላችሁ መመለስ ትችላላችሁ። ምክንያቱም የዛኔ ሁለታችሁም ጊዜ ይኖራችኋል። በሁለታችሁ መካከል ተፈጥሮ የነበሩትን ነገር እዚህ ደረጃ እንድትዳረሱ ያደረጋችሁን ነገር ቆም ብላችሁ የማየት ጊዜ ስለሚኖራችሁ ራሳችሁንም የመመልከት ጊዜ ስለሚኖራችሁ ከአምላካችሁም ከእግዚአብሔር ጋር ጊዜ ማሳለፍ ሰዓት ስለሚኖራችሁ በዛ ሰዓት ላይ በተረጋጋ አይምሮና ልብ ውስጥ በምትሆኑበት ሰዓት ነገሮችን አብራችሁ ለመሆንም ቁጭ ብላችሁ ለማውራትም ችግሮችን ለመቅረፍም አንድ ላይ ለመሆንም በጣም ነው የሚቀላችሁ። ያንን አድርጉ። እናንተ መሀል ያልገባ ሶስተኛ ሰው የለም። አሁን የቀረው መላእክት መጥቶ መሀላችሁ መግባት ብቻ ነው። ሰው ያልገባ ሰው የለም። በሶስተኛ ሰው መታረቅ ቢኖር ኖሮ እናንተ ትታረቁ ነበር። ሁለታችሁም እንዴት እንደምትታረቁ ታውቃላችሁ። ሶስተኛ ሰው አያውቅም። ስለጠራችሁት ብቻ ሼም ይዞት ዘመድ ጓደኛ ስለሆነ ብቻ በቃ መጥቶ ዝም ብሎ ታረቁ እሺ በይ እንደዚህ በይ ያለ ወሬ ከማመላለስ ውጪ ውስጣችሁ ልባችሁ ውስጥ ያለውን ከፈጣሪ ውጪ የሚያውቅ የለም። ስለዚህ እርስ በርሳችሁ የምትተዋወቁት እናንተ ስለሆናችሁ እናንተው ራሳችሁ ችግራችሁን ለመፍታት ሞክሩ። ጊዜ አንድ ሰው ሞኝ ሆኖ ይቀራል ማለት አይደለም። ገባሽ? ጭንቅላትሽን ማሰራት አለብሽ። እኔም ማስብ ሰው ነኝ። አንድ ድንጋይ ስታልፍ ከመታክ ስትመለስም ከመታ ድንጋዩ ሳይሆን ድንጋይ አንተ ነህ ድንጋይ የሚባል አባባል አለና ባለፈው እንደዛ አርገሽኝ ዛሬ ላይ እንደዛ ሆኜ ቢደገም እኔ ጭንቅላት የለኝም ማለት ነው። ድንጋይ ሆንክ ይመጀናል ወንድሜ አወራለሁ። ይቅርታ በጣም ጥሩ ስሜት ላይ እንደዋወላለን። መልካም ሐሳብ እንግዲህ አሁን ሁለቱም እያሉ ያለው ሐሳብ እየቀያየሩ ነው። በቃ የተለያየ ሐሳብ እያመጣች ነው። ዛሬ ደህና ናት፣ ነገ ደህና አይደለችም። ገባሽ አይደለ? እንደዚህ አይነት አቋም ደግሞ ሊኖርሽ አይገባም። አቋምሽ አንድ ነው ሊሆን የሚገባው። እኔ ቅድም ብዬሻለሁ። እርግጠኛ ነሽ ብዬ የጠየኩሽ ለዚህ ነው። አይ ብቻ እስኪ ሩታ ምን አስበሽ እንደሆነ እግዚአብሔር ይወቀው። እንግዲህ የሚሆነው እና ያለን ነገር ይመቻችሁ። ወዳችኋለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም ደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ።